ሰውዬው አይጥ ያስቸግረውና ቤቱ መድኃኒት ሊገዛ ሄደ። ባለ መድኃኒት ሻጩን እስቲ የአይጥ መድኃኒት ስጠኝ ሲለው ሻጩ ታማብህ ነው? ጤና ይስጥልኝ። ጤነኛ ያጣችሁ ኢትዮጵያውያን እንደምን ከርማችኋል? ዘና ዜና ተጀምሯል። የምትሄዱበት ከሌላችሁ አብራችሁን ቆዩ። ወደ ቀዳሚ ዜና እናልፋለን። አንድ ምላስ የተነገረህን በሁለት ጆሮ አዳምጥ። በልብህ መርምርና በጥንቃቄ ቁም። እውነትህን ብቻ ተደገፍ፣ ማንንም አትደግፍ። ማማለጠሽ በቀጣይ ምርጫ የማን ደጋፊ ኖት ሲባሉ የወገብ ያሉ እናቴ፣ አሁን በዚህ ኑሮ ወገብህን መደገፍ ብቻ ነው የሚያቆም። እኔ አንድ እውነት እነግርሃለሁ፣ አንተ የጥጥ ፍራሽ ነህ። የሳር ፍራሽ መሆን ካሻ ተባይ ሲነክስብህ መቃጠልና መጣል ነው የሚሆን ፍጻሜ። አንተ ግን የጥጥ ፍራሽ ነህ። ጨርቅ ሲያረጅ በአዲስ ልባስ የሚቀየር፣ ስትደክምና ስትልም ተገርፈህ በፀሐይ ተንቃቅተህ እንደ አዲስ ፍራሽ የምትሆን ለፍራሽ ማንነት ጥጥ ሕይወትን የትም ቦታ የተሰጣ አንተ የጥጥ ፍራሽ ነህ። ሰፊም እልፍም ጥልፍም ይሆንክ ጀግና ህዝብ ስትበተን ፍራሽ ለመሆን እንጂ ለብቻ ለመቆም አይደለም። እንደ ጥጥ ንጹህ ልብ ያለ ሳቅም ለቅሶም ከእንባ ጋር የተቆራኘ አንተ ሰፊም ጥልፍም እልፍም ይሆንክ ሰፊ ብቻ ሳትሆን ሰፊ ልብ ያለ መቻቻል ብቻ ሳትሆን መልክ መቻል የምትችል ሰፊ ህዝብ ነው። እነግርሃለሁ፣ በፀሐይ ስትንቃቃና ስትደበደብ ያልነበረ ሁሉ፣ በሟጥና በክር ስትወጋ ያልነበረ ሁሉ ቅዠቱን መጥቶ ሊጭንብህ ሲል ያን ጊዜ ትቆማለህ። ዝቅ አድርጎ የሳር ፍራሽ ነኝ ብሎ ዝቅ ሊያደርግ ሲፈልግ ወደ ለመደው መደቡ ትመልሷል። በአጉል ስልጣኔ ስፖንጅ ነው ብሎ ለጥቂት ጊዜ ጠንክረ ዘላለም ሊያልምህ ሲፈልግ አንተ የጥጥ ፍራሽ መሆንህን ንገረው። የሚያልሙብህም የሚተኙብህም የሚቃዡብህም ይቀያየራሉ እንጂ አንተ መቼም በአልጋ ልክ የማትጠብ በጥጥ ብዛት የማትሰፋ አንተ በልክ የቆምክ ህዝብ ነህ። ፍራሽን በማታውቀው ጨርቅ ሊቀይሩብህ ሲሉ የድሮውን አንስተህ ማንነትህን አሳያቸው። በማንም ክር በማንም መርፌ ጠባህ የማትገኝ ነህ። ፍራሽ እንጂ ፍራሽ አይደለም። የትም ወድቀህ አትቀርም። መላምህንና መውደቅህን ታድሰህ ታልፈዋለህ እንጂ መቼም ፍራሽ ሆነህ አትቀርም። ነገር ግን ሁሌም ስትታደስ በባለሙያ ይሁን። ነቃ ከድንጋጤና ከሰመመን። የዚህ ሁሉ ታሪክ ምክንያት ምን መሰለ? ያ የፈረደበት የድራችን ዳኛ ሻምበል የለም አስቸኳይ ስብሰባ ብሎ ነዋሪውንና የድሩን አባላት ጠራ። በመጀመሪያ የእድሩን የሥራ እንቅስቃሴ ሪፖርትና ክንውን ይቀርባል ብሎ የእድሩ ጸሐፊ የሻምበል ጆሮ የሸማቾች ሊቀመንበር የሆነችው ሚስቱ ሪፖርት ማቅረብ ጀመረች። አረ ጎበዝ፣ ሰው አልቆ የለ እንዴ? እኔ የእድሩን የሥራ ሪፖርት ስሰማ በሕይወት መኖሬን ሁሉ አድንቄዋል። አረ የሟች ቁጥር አበዛዝ! እንደውም በሕይወት ያለነውን በስም ብትጠቅስ ይሻላል የሟቹ ቁጥር ብዛት። ይህ አብዮተኛ እዛው ጠጅ ቤት ቁጭ ብሎ ስለ አብዮት እየደሰኮረልህ ጣቱን አንድ ጠጅ ብሎ አዘዘልህና ላፍ እያረገ ብዙ ነገሮችን አወራ። ከማጠገብ ቁጭ ብሎ ከመንፈስሽ አጠገብ
ሁለተኛውን ጠጅ ሊያስ ቢል ጣቱ ድምፁ ከየት ይምጣ? ዞር ሲል መንፈስሽ ሄዷል። ይሄንንም ወሰደው። እናቴ እዚህ ሰፈር አይደለም እጅ ላለውን ድምፅ ከአፍ ውስጥ ምራቅህን ወስደው በገዛ ምራቅህ ነው እንትፍ እያሉ የሚመርቁ ጉደኛ ሰፈር እኮ። እኔ አሁንም ሁሉም በቦታው ካልተቀመጠ ከዚህ በላይ ነው እርምጃችን ሁሉ ወደ ገደል የሚወስድ። እነ ሻምበልና እነ መንፈስሻን መደገፍ ከፈለክ ትወድቃለህ። አቤት ይሄ ቆሻሻ የነ ሻምበል የስልጣን ጥማት ስንት ህፃናትን ቀጨብን፣ ስንት አፍላ ወጣቶችን ባጭር አስቀረብን፣ ስንት ክቡድና ክቡር አዛውንቶችን የአፍረት ካባ ለበሰብን። አይበቃም አይበቃም፣ በቃኝ አትልም? ብቻህን አትቆምም? አትዋቸውም? ለነሱ ግፍ መስዋዕትና ለጎደፈ መልካቸው መስታወት መሆን አይሰለችም? በቃኝ አትልም? እስከ መቼ ድረስ ነው የምትወርቅላቸው? እስከ መቼ ድረስ ነው ራብህን የምትሰጣቸው? ነግሬሃለሁ፣ መርጠህ ሳትበላ መርጠው የሚበሉህን አታዘጋጅ። ታማብህ ነው። ሰውዬው አይጥ ያስቸግረውና ቤቱ መድኃኒት ሊገዛ ሄደ። ባለ መድኃኒት ሻጩን እስቲ የአይጥ መድኃኒት ስጠኝ ሲለው ሻጩ ታማብህ ነው። ሰው ከጦጣ ነው የመጣው ብለው የሚያምኑ ሰዎች ኢትዮጵያ ውስጥ የተጀመረውን የዝንጀሮ ግድያ ተቃወሙ። የትላንት ዝንጀሮች የዛሬ ፓርላማ አባሎች በመሆናቸው አንድ ዝንጀሮ መግደል አመራር እንደ መግደል ይቆጠራል ብለዋል። የዝንጀሮቹን ግድያ የተቃወሙት ባለስልጣናት ሀዘናቸውን በማለት የገለጹ ሲሆን የብሔራዊ ሙዚየም ኩራት የሆነችው ሉሲ የልጅ ልጆቿ ላይ እየደረሰ ያለውን ኢጦጣዊ ድርጊት በማለት ተቃውማለች። አጽማቸውንም ከአጽሟ ጎን በማስቀመጥና ለፈረንጆች በማስጎብኘት ከፍተኛ ገቢ ማግኘት እንችላለን ተብሏል። ለዝንጀሮዎች ግድያ ዋና መንስኤ ሰው ላይ የሚያደርሱት የመንጋ ጥቃት ነው ቢባልም በመንጋ ሆኖ ማሰብን ከሰው ነው የተማሩት። አየሩን ይዞታል የሐሰት መረጃ፣ ከየት ነው የሚያመጡት መነሻውን እንጃ። ከዚህም ከዚያም ቃላት እየመራረጡ ታስሯል በሚል ዜና ሰው አስደነገጡ። እኔም ደንግጫለሁ። ታስሬ እንደው ብዬ ዙሪያዬን አይቻለሁ። እግሬ እንቀሳቀሳል። ቢጫቱ ታለበስኩ ወይም ጠባብ ክፍል ውስጥ ተክዤ አልተቀመጥኩ። ሁሉ ነገር አለ፣ አልታሰረም እጄ። ለካ እስር ቤት ያሉት ሀገር ነው ወዳጄ። ያሻውን አያረግ አጥረው ይዘውታል። ጠበቃም የለውም ጠያቂ ረስቶታል። 100 ሚሊዮን ህዝብ ተቆልፎበታል። 100 ሚሊዮን ህዝብ ተቆልፎበታል። ፍቅር የሰጠው ህዝብ ሰንሰለት ደርሶታል። ሁቤ ሆሆ እያለ መክረሙን መርጦታል። ሆባ ቤት ቤት ሞልታችሁ ቁጭ በሉ ወንበሩን ይዛችሁ። 500ም ሁኑ ዱካ ጨመራችሁ። ጥቅጥቅ በሉና እጭቅ ከወንበሩ። አመታ ጨብጭቡ ይወዳል መንበሩ። እጅ እንጂ ጭንቅላት አይጠይቅ ሰፈሩ። ሆይ ማለት ነው እንዲያው ለነገሩ። ሆይ ነገሩ
እዚህ ጋር እኮ የፊርማ ገደዳው ተብዬ እኔ ንግሬ ፊርማ ነው። አንቺ አስካለ ምን ሆነሽ ነው አፍሽን የሸፋሽው? ምች አጠናገረኝ። ጠዋት እዚህ ጋር ከሰንትን ብዬ ምች አጠናገረኝ። ምን ምች መታሻል? ትናንትና በሳልፋ እንደጠፈጠፈች ሰምቻለሁ። እድር ቤት ለቅሶ ቤት ቆጫ ማታቀኝም ማለት ነው። ላሳይሽ እኔ አስካለች እንዴ ሳቦ ማስካለ አራ አንደኛ ነሽ። ጤና ይስጥልኝ። ጤነኛ ያጣችሁ ኢትዮጵያውያን እንደምን ከርማችኋል? ዘና ዜና ተጀምሯል። የምትሄዱበት ከሌላችሁ አብራችሁን ቆዩ። ወደ ቀዳሚ ዜና እናልፋለን። አዲስ አበባ የሚገኙ ሊስትሮች ለአፍሪካ ህብረት ስብሰባ ተጠረጉ። የአፍሪካ የመሪዎች ጉባኤ በመጣ ቁጥር ሊስትሮች ከከተማው እንዳይታዩ የሚያደርጉት መሪዎች እነሱም በሙያቸው የነጭ ጫማ ይጠርጋሉ። በጥቅም ስውር ተሰፍተው የሚመጡት የአፍሪካ መሪዎች ክሬም ሲቀቡ ጥቁርነታቸውን ይረሱታል። ስለ ወጣቶች የሥራ ፈጠራ ለመወያየት አዳራሽ ሞልተው ቢቀመጡም ስራ ብለው የጫማ ገጽ የሚያሳምሩ ሊስትሮችን ገጽታ ታበላሻላችሁ በማለት ካሉበት አስነስተው እንጀራቸውን ጥቁር ቦርሸውታል። አእምሯቸውን ተጠርገውና እንደ ሁልጊዜው በነጭ ክር ታስረው የሚታዩት የአፍሪካ መሪዎች ከነሱ በላይ ገጽታ የሚያበላሽ እንደሌለ ማን በነገራቸው? የህዝባቸውንም ጉሮሮ የከተማዋንም መንገድ የሚያዘጉት እነዚህ መሪዎች ከስብሰባ በኋላ ውስኪ የሚጠጡት ሊስትሮ በገነባው ሆቴል ነው። እኔ ቆንጆ እኔና አንቺ የሰፈር ሰው ሊለየን ሊሞክር ይችላል። እኔና አንቺ ግን ውሃና ቆሎ ቆርጥመን ቢሆን አብረን እንኖራለን። አባ እድር ነው ትዳር ነው ይዛት የምትገባው? ቆሎን ቆርጥሜን አባት ቆሎን ካካው አሎ ባለቤት አልነገረችም እንዴ? ሽንት ቤት ለሁለተኛ ጊዜ ነው ዳር ላይ አራው። ለምንድን ነው መሀል ላይ ማታረው? እየሞከርኩኝ ነው ትላለህ። አታሰባበ እየሞከርኩኝ ነው። ያንተ ሽንት ቤት እንዳይቆሽሽ መሀል ላይ ለማራት እየሞከርኩኝ ነው። ባለቤቴ በፖፖ እንድትጠቀም ለማራት እየሞከርኩኝ ነው። ተመልከት፣ በስፖኬ እያየሁ ለማራት እየሞከርኩኝ ነው። አልፎ አልፎ በዳይፐር ለመጠቀም እየሞከርኩኝ ነው። እንዴ አስታጥብም እንዴ አንተ ሰው አይደለም? ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለን። በቃ ትንሽ ታገሰኝ፣ እየሞከርኩኝ ነው። እንዴ አንቺ አስካለ እንትን እዚህ ትሸኛለሽ አይደል? ሽንታ ብሸናም በሰፈሬ ነው። ለጽዳት አዋጪ ስትባይ አታዋጭም። አላዋጣም። አረ ማህበራዊ ሆኖት እኮ መኖር አለብሽ። ፍቅርኔ ማህበራዊ ሆኖት እንትን እኔ ለጽዳት አዋጪ እንትና ወለደ አዋጪ እንትና ልጅ ሊገረዝ ነው ከነሸለፈቱ ይዙር። አላዋጣም። ለአስካለ ቡና የሚገዛለ እንዴ? አላዋጣም። እሺ ልሽ ናበት አሁን እንትን አትበለኝ። በጣም እኮ ነው በክሎዝ አፕ ነው ያያኛለሁ ጭራሽ። እሺ ዞር በል። በጣም ነው የምታስጠዩኝ የጽዳት አልበኛ ግማታ። አላዋጣም። የለኝም። ማንም ክሮስ ቼክ አያረገኝም። ማንንም ክሮስ ቼክ አደረገ ላስካለ ምንም ማንም እንትን ምን ያለ እኔ ምለው አስካለ ምንድነው? እቺን ብቻ ነው እንደምትሸኙ? ምንም አሊቦይ ነው አለ ቅረጸው ወሬኛ አልቀነሰም ፍቅሬ እስካሁኑ በቃ አዎ ይሄ እኮ ራሱን በአርባ አባዛው አልቀነሰም ፍቅሬ እስካሁኑ በአርባ ሲባዛ 4 ደቂቃ ከምናምን ይመጣል። ወይ ስምሽ ከናባትሽ ምናምን አውሪያ እንዲረዝም። ኧረ ጥርም መጨረሻ ላይ እኮ እንትን ይገባል አለሃነ የሚለው ይገባል። ደግሞ እቺን ደግሞ አስገባት በየ5 ደቂቃው ረጅም ነው። 5 ደቂቃ ከምናምን ይመጣል። ማንም አልሰራም ኢትዮጵያ ውስጥ ምርጥ ነው። ስለዚህ ዩቲዩብ ላይ ለቀናል ሆፕ ኢንተርቴይንመንት ላይ ሁላችሁም እየገባችሁ ሰፖርት አድርጉን። በጣም ለፍተንበታል። ግጥሙ ከቻት ጂቢቲ ነው ግጥሙ፣ ዜማው ደግሞ ከጂሚናይ ነው። ሁላችሁም ድምፁ ከኔ ነው ስለዚህ እየገባችሁ ሰፖርት አድርጉን። ይመቻችሁ። አልቀነሰም ፍቅሬ አንተ አቤት አንተ ጋድሚ አህያ ተነስ ምግብ ብላ። መጣው
መልስም ማሰጠኝም አይደል? እሺ መጣሁ። እንዴት ነው የጮክብኝ? እሺ አልኩ አይደል? እንዴማ ለምን የምትጮሂው? ምን ትጮሂብኛለሽ? ናምታኝ ትንሽ ከቆየማ ትደበድበኛለህ አንተ። ቆይ ኧረ ድረሱልኝ እባካችሁ፣ መሞቴ ነው። ኧረ ኑ እንጂ ምን ነው? ኧረ ምን ጉድ ነው እናንተ! በስመ አብ! ኧረ እንኳን መጣችሁልኝ። ሞቼ ነበር እኮ ዛሬ ገሎኝ ነበር የገዛ ልጄ። ጉድ ይኸውላችሁ፣ ከመሞቴ በፊት እንኳን አይኔን እንድታዩትና በሞት እንኳን በምንድን ነው የሞታችሁ ሲባል መልስ እንድትሰጡልኝ። እኔ ከዚህ ሌላ የምሞትበት ምክንያት እንደው በውጭ ሲያዩት እኮ ሌላ ልጅ እኮ ነው የሚመስለው። መጨረሻ ምን ይደረጋል ታዲያ? እንግዲህ እንደዚህ አይነት ልጅ ቆይ ልንገራችሁ ምን እንዳደረገ። ይኸው እኔ ሁልጊዜ እሱና ምግብ ብላ አታምሽ፣ የተወጣ የተገባ እንኳን ልለው አታምሽንም። ቅድም መኝታ ቤት ገብቼ ጋደም ብሏል። እባክህ ተነስ ምግብ ብላ ብዬ እንዲህ በትህትና ጠየቅኩት። እኔ ግን ይሄ ይገባኛል። ምን አገባሽ ብሎ የአልጋውን ብረት እንዳለ ነቃቅሎ በላይ እንዳለ ጨርሰው አልጋውን ገብታችሁ ብታዩት አልጋው እንዳለ ተሰባብሮ ላይ ወገቤ በዚህ በኩል ወገቤ እንዳለ ነዶ። ኧረ እባክሽ የገዛ እናቱን ደብድቦ ከዛ ሩጫም ልጬ ስወጣ በሩን ዘጋብኝና ይኸው ቴሌቪዥኑን ብድግ አድርጎ በቴሌቪዥኑ ላይ ሲል እንደገና ቀምቼ እንደምን ብያ ተረፍኩት። እንደገና በዚህ ጋር ሲያልፍ በዚህ በጀበናው እንዲህ የሚወረውር ቅልብ አድርጌ አስኩታ ገሎኝ ነበር። አልተረፍኩበት። እንዲህ መሆኑን መቻው ቀንኛ። አሁን ከመደወሌ በፊት ለእናንተ ሆስፒታል ሂጅ አልትራሳውንድና ራጅ ታየሁት። ይሄንን ምን ነሽ ነው ሲለኝ ወድቄ ነው አልኩት። እኔ ቤቴ ነገር አልናገርም ደብድቦኝ። ምን አይነት ልጅ ነው? አዎ አልተረፍኩም። በጣም እኮ የሚገርም እኮ ነው። እና ይሄን ልጅ አልቻልኩትም። በሞት እንኳን በምንድን ነው የሞተችው የሚባል መታችሁ እንድታዩልኝ የጠራችሁ እኔ አልቻልኩም። አዎ ኧረ ስንቱን ችለዋለች። አይዞሽ እንግዲህ እኛም ምን እናደርጋለን መቼም። አይዞሽ እግዚአብሔር ይጠብቅሽ። እንሂድ አይደለ? እንዴት ነው ብትሄዱም ያው እሱ ነው የሚገለኝ፣ እንድታውቁት ነው። እሱ ነው የሚገለኝ። ቸኝነቴን ነው የማስታውሰው። ጀመርኩም ነበር ፍቅር ከሌላ ሰው ተቀርተ ሌላ ሰው አፈር ልብላ ድምጥ እናቴ ማማሩ አንቺ ተማጭው እንዳፈናው ልኛ ዘንድሮ ያሳው ጋመጣው ህዳት አሜን። 10 ሚሊዮን ብር አለህ ነው? የለኝም። ይኑርህ ብለን እናስብ። አይኖረኝ። ለምሳሌ ያክል አይኖረኝ። ምን እሺ ነው አንተ ጥያቄ ልጠይቅ እኮ ነው። ምን እንደምትጋተት በኪስ 10 ብር የሌለኝ ሰው 10 ሚሊዮን ብር አለ ወይ ብለህ ምን እንደሚሰቀል ሰባዶችን እኮ እሱን ጋር ለሞል እስቲ ችጋራ ምን ለመንበት ምንድን ነው ሞዴስ ለምን ይጠቅማል? ያን መልከ ጥፉ እንዳንቺ አይነቱን ጥፍጥፍ ለመዝጋት ወለቀሎ ምንድን ነው ልጋጋም ይዞሽ ሄደ። ኤረዲ ምንድን ነሽ ግን አንቺ እንደው ከግሮ ግን ለፈተነ ገቡሽ አንቺ ምንሽ ምንድን ነሽ አንቺ ነው ጥያቄው። ምን እንደው ሄሎ ከባድ ነው አንቺ ነገር ምን በጣም ከባድ ነው። ስመኝማ ምን ሆንሽ ደግሞ? አታይ በእናንተ ሰፈር የሆነ ወሬ ሰምቼ። እኛ ሰፈር ምን አይነት ወሬ? የሆነ ሳጌ ሚስጥር ፈታታል አሉ። ኧረ እናማ ታገቢ ወስዶ እኔን ይለግበኝ አገናቴ እና እኔን እጠይቅልሻለሁ። በቃ ይዞሽ ይሄን ያክል አንተ ያያተልም እና እንደውም እማዬ ትዝ አይልሽም እንደ እኔ ስወለድ በእንግሊዘኛ አንድ እያለቀስኩ የወጣሁት? እንደው እንግሊዘኛው ቀርቶ በአማርኛውን በቅጡ ባወራው። አሁን ለምሳሌ ምን አለ መሰለህ ይሄኛው አለቃቀሴ እያልክ የምታለቅስ ከሆነ ይሄ 100% አማርኛ፣ የእንግሊዘኛው ስሙዝ ነው። ያ እቺ ደግሞ እንግሊዘኛ እያወራው እኮ ነው። ምንድነው የምትረብሽው?
አባዬ ቃላት ነጣጥሮ ማውራትማ ማን ይከብደዋል? ዋናው እኮ ገጣጥሞ መናገሩ ላይ ነው። እንዴት ማለት? ማለትማ እስኪ አሁን ለምሳሌ በሩን ዝጋው በላይ በእንግሊዘኛ ምን በሩ ተዘግቶ የለ እንዴ? ምኑ ነው የምዘጋው? አይደለም አባዬ ደግሞ ለምሳሌ እኮ ነው። ግን እኮ አባዬ እንግሊዘኛ እውቀት አይደለም መግባቢያ ነው። አይ ደግሞ የመሀይም ምክር እንደኛ ማውራት ሲያቅተው ራስን ያጽናናል። ዘሩፍ ዳውን ዳውን ዛርም ጎዝ ዳውን ምን ማለት ነው? የቆጡን አወርድ ብላ የብብቷን ጣለች ማለት ነው። ብብት በእንግሊዘኛ አረም ነው። በእናትህ አረብ በሚለው እሱ ነው ማለት። ምን ለማለት ፈልገህ ነው? 12ኛ ክፍል የወደቅከው አንተ መሰልከኝ። እኔ እኮ ገና ተስፋ ያለኝ ልጅ ነኝ። ተው ተው፣ አንተ ደግሞ አታሸማቀው። ለራሱ ብርሃኑ ያሸማቀቀው ይበቃዋል። ነስኪታች ጠንጋራለች። ይቅርታ እናቴ ትሙት አልደበረኝ። እኔን ስታይ ችጋራ ጥላቸው አልከዋቸው ነው ለምን ስታይ ነው የምታወራው? እኔ ዛሬ ግን የምር ምርር ብሎ ነው የመጣሁት። ይኸውልህ ሴት ልጅ መታው እንዳይባል በቃ አስረግጬ ነው የምነግርህ። ኧረ እንደው መረርሽኝ ግን አስጨነቅሽኝ ግን እንደው ፋፋሽኝ። ኧረ ትናንትና መታ ዛሬ በሷ እኔ እንዴት እቀየራለሁ? ቆይ ይቺ የድሃ ጥር የመሰለ ጥርስ የያዘች ልጅ ሁለተኛ ከሷ አላገኝ እንደ አልመ በቃሽኝ፣ ነቃሽኝ፣ አስጠላሽኝ ስትባይ አይገባሽም ወይ? አዎ እና በቃ ምን ያጅነን ተፈለግሽ ልተባበርሽ ይችላል። እሺ ሂድ በቃ ልጋጋ ይወንዳ ልጫ ደህና ሰው ያገኘህ መስሏል። ከኔ ከተለየሽ በኋላ ደግሞ አጎጥጣሽ እናሳ ገና ምን አይተህ አቆጠቁጣለሁ ነው የምልህ። ቤላ አይላ ና በርጋ ቆም ያለው ቤተክርስቲያን ተሳልመን እንምጣ። አንተ ደርሰና እባክህ እኔ አልሄድም። ኧረ ተነስና በዛው ሰንበር በልተን ድራፍት እንጠጣለን እንዴ? እንሂድ እንጂ። እኔ ከያው በር ላይ ስደርስ የደወልኩት በር ላይ እየገባሁ ነው የደወልክልኝ። ወይ ማይ እንዴት አመሸ? አባይ የለም እንዴ? አዎ አባቴ የለም አልገባም። ቆይ አንተ እንዳዘጋው አንዴ የት ሄዶ ነው? እኔ እንጃ ዛሬ እንኳን አድራለሁ ብሎኛል። እኔ እኮ እሱ እንዳይደብረው ብዬ በጊዜ መምጣት እኮ ነው የማነበውን መጽሐፍ ትቼ። አንተ ልጅ ግን አባትህ ሱስ ጀምሯል ምናምን እያለኝ ነው። እውነቱን አይደል? ኧረ የምሱስ ነው ማየ። እኔ ላነብ ብቻ ነው የምሄደው እንዴ እያወቅሽ። ቆይ አንዴ ስማ አንተ አይውልህ አንድ ይርና አንድ ገለም ሰው መጽሐፍ ይቀመጥልኝ። እሺ መጥቻ አነባለሁ። አባዬ የለም እየተባለ ነው መጣው። እሺ ማየ። ኧረ አታውቅም ብለህ ነው አለልኝ እኔ ባይብል